ሃይ ቤተሰብ ሰላም ሰላም፣ እንዴት ናችሁ ጋይስ? እኔ ሰላም ነኝ፣ ፈጣሪ ይመስገን። እናንተ እንዴት ናችሁ? ዛሬ መጣሁት ምን ላሳያችሁ መሰላችሁ? ድንች፣ ካሮት በአልጫ ልሰራ ነው እና ጋይስ አብረን እንስራ ላሳያችሁ ነው። ይኸው አጥቤ ከትፌ ካሮት፣ ድንች፣ አልጫ ይኸው አጣጥቤ በውሃ አድርጌ ዘፍዝፌ አስቀምጫለሁ። ያው ስለታሳያችሁም ይሄው ደግሞ ይሄ ደግሞ ቀይ ሽንኩርት ያው ላልጫ ገርደፍ አድርጌ ቆርጫለሁ። ይሄ ደግሞ ነጭ ሽንኩርት ነው። ይሄ ደግሞ እርድ ነው። ይሄ ደግሞ የጅንጅብል ቡድራ ነው። ይሄ ጨው ነው። ያው ዘይት አለኝ ውዶቼ እና እሱን ልሰራ ነው። አሁን ወደ አሰራሩ እንሄድ፣ ተከታተሉኝ። ይሄው ድስቱ ይሄው ባዶ ነው፣ ምንም ነገር የለውም። እዚህ አሁን እሳት ልለኩስ። እንግዲህ ማድቤቴ ጠባብ ናት። ሰፋ አድርጌ በኋራቱን ምኑን ሁሉ ነገር ላሳያችሁ አልቻልኩም። ማድቤቷ ትንሽዬ ስለምጠበኝ ያው እረፍት ቦታ ነኝ ያለሁት፣ ለዛ ነው ስራ ቦታ አይደለሁም። ይሄው ምንም ነገር የለውም። ይሄ በጣም ነው ሲከደን ይሄ እንዴ ነው ከፈትኩ። አሁን ምን ጨምራለሁ መሰላችሁ ጋይስ? ቀይ ሽንኩርት ገርደፍ አድርጌ ማለት ነው ላልጫ። እንደወጡ ድቅቅ አድርጌ ለሚከተፍኩት እንደወጡ ድቅቅ አድርጌ ስላልከተፍኩት እንደዚህ አድርጌ ከተፋለሁ። ይሄንን ትንሽ አሻለሁ ውሃ መጠጥ እስከሚያደርገው ማለት ነው። ያው ነጭ ቀይ ሽንኩርት ውሃ እንዳለው ታውቃላችሁ ውዶች። ያው የትንሽ መጠጥ እንዳደረገው ምን እጨምራለሁ? ዘይት እጨምራለሁ። ከዘይት በኋላ ደግሞ ነጭ ሽንኩርት እጨምራለሁ። ነጭ ሽንኩርት አብሬ ትንሽ እየካቁላለሁ። በኋላ ድንቹን ካሮቱን ካንድ ላይ አድርጌ እጨምራለሁ። እርድ ጨምርበትና አቁላልቼ ለድንቹን ካሮቱን አብሬ እጨምራለሁ ማለት ነው። አድርጌ እሰራለሁ። ያው በባለፈው ቀይ ድንች ሰርቼላችኋለሁ። በቀይ ወጥ ድንች ሰርቼላችኋለሁ። አሁን ደግሞ ባልጫ ነው መሰራላችሁ ማለት ነው። ደግሞ እንደ ፈጣሪ ፍቃድ ለሚቀጥለው ደግሞ በተለያየ አይነት አድርጌ ድንች እሰራላችኋለሁ። ያው ድንች ለነገሩ በተለያየ መንገድ ይሰራል። በአንድ ላይ ብቻ አይደለም የሚሰራው። ቀቅሎ በቅቅል መልክ ይሰራል። ዘይት ምንም ነገር ሳትጨምሩ ማለት ነው። እሱን ደግሞ ለሚቀጥለው ኢንሻአላህ ለሚቀጥለው ሰርቻ አሳያችኋለሁ። ያው እንደዚህ በቤታችን በሚገኘው ነገር እንማማርበት፣ እንለማመድበት። ሁላችንም አንዱ ለአንዱ ያውቀውን ለአንዱ አንዱ ማያውቀውን ለአንዱ እንማማር ነው የማለት ያክል ነው ወዶቼ። ያው እኔ ማውቀውን ላስተምራችሁ ነው። እናንተ ደግሞ የምታውቁትን ደግሞ ለኔ ትነግሩኛላችሁ። ስለዚህ አብረን አንድ ላይ እናድጋለን ቤተሰብ። ያው አሁን ዘይት እጨምራለሁ። በነገራችን ላይ ዘይት ብዙም አልወድም። ያው ያመሰልኩት ነው እኔ ኩላሊቴን ስለሚያመኝ ብዙ ዘይት አልጠቀምም። ዘይትና በርበሬ ራሱ ዶክተሩ ከልክሎኛል። ቅመማ ቅመሞችን ማተብ ይላሉ። ያው ቅመሙን ግን እየበላሁት ነው በመጠኑ። ያው አሁን እንጨምራለሁ ነጭ ሽንኩርት እንጨምራለሁ። ሰው ባለው ነው እንግዲህ ሰው ባለው ነገር ነው። እርድ ደግሞ እጨምራለሁ። ያው ቤተሰብ እርድ ጨመርኩ።
የዝንጅብል ቡድራ እጨምርበታለሁ ሳይበዛ። ደግሞ ድንቹ፣ ካሮቱ ይሄው ቤተሰብ። አሁን ደግሞ ድንቹና ካሮቱን እጨምራለሁ። ጨው ልጨምር ነው። በአንድ እጄ እየቀረብኩኝ በአንድ እጄ ስለምሰራ ምንም አይመቸኝም። አስቀምጬ መስራት አልችልም። ገና አዲስ ስለሆንኩ ነው መሰለኝ ምንም እያወቁበት አይደለም። እሺ ቤተሰብ ይቅርታ አድርጉልኝ። ገና ለማጅ ነኝ። ዛነት ይቅርታ እላለሁ። ይሄ ጨመርኩ ነው። እጄን ታጥቤያለሁ። በነገራችን ላይ እጄሽን ሳትታጠቢ ምናምን እንዳትሉ። ታጥቤ ነው የምጨምረው። አጥቤዋለሁ። ንጽህና ነው ቅድሚያ ከምንም በላይ። አሰራሩን ሁሉም ይችላል፣ ግን ዋናው ደግሞ ንጽህና ነው። ስትሰሩ ደግሞ በንጽህና ሰርቶ ማሳየትን የመሰለ የለም። እሺ ውዶቼ ይኸው ራሱ ባዶ ብታጋ ብቻ ይቀርጻል። አንዳንዴ ይቀርታ እንዴ ትንሽ ጨምሩላችሁ ተለንዲ ይበሳል። ጋይስ አቤትን አያችኋት አይደል? በጣም ጠባብ ናት። በጣም ያው ከመዳም ቤት ይሻላል ብዬ ነው። ከመዳም ቤት ስትሆኑ እንደፈለጋችሁ ነው መስራት አትችሉም። ይከብዳል። እንድትቀርጹ አይፈልጉም። ያነት ስላለ እኔ ደግሞ አሁን ከቤቴ እረፍት ወጥቻለሁ። እረፍት እስከወጣሁ ድረስ ከቤቴ ለምን አልሰራም ብዬ ነው የምሰራላችሁ። ያለ ልጆች እንደ ስራ ቦታ ለመቅረጽ ምንም አይመቸኝም። የሚገርማችሁ ነገር ስራ ይበዛል። ለመቅረጹም ችግር ነው።
አጸዳለሁ፣ ምን እላለሁ። እንደዛ ስለምን ሰዓት አይበቃኝም እንጂ ምግብ እሰራለሁ። ሁሉንም ነገር ሙሉ ነው። ሁሉም ምን የሚባል ነገር የለም። እስከነጣፋጭ ድረስ ሁሉ እሰራለሁ። ግን ችግሩ ምንድነው? ጊዜ አይበቃም። እናንተ ደግሞ ታውቃላችሁ፣ ከመዳን ቤት የሚሰሩ ልጆች ደግሞ ሁሉን ነገር ስለምታውቁ ለእናንተ ምን ላስተምራችሁ፣ ምን ልንገራችሁ? ሁሉን ታውቃላችሁ። አንዴ ደግሞ ጠምደው ካዟችሁ ደግሞ ሁሌ ይህን እያደረግሽ ነው የሚሉት። ስለዚህ እሱን ትቼ ያው ሲመቸኝ ወጥቼ ከግቢዋ ማለት ነው ያኔ እየቀረጽኩኝ እሰራ ነበረ። አሁን ደግሞ እረፍት ስመጣ ለምን አልሰራም ከቤቴ ማድቤቴ ትንሽም ብትሆን ብዬ ያው እየሰራሁላችሁ ነው ለእናንተ ለማሳየት። እዩ እንማማር፣ ከአንድ ላይ እንደጋብረን ቤተሰብ ያው ብንረዳዳ ሁሉም ነገር ይቀላል። ግን ካልተረዳዳን ደግሞ ይከብዳል። በተለይ አዲስ የምንሰራ ዩቲዩበሮች ማለት ነው። ትላልቆች ዩቲዩበሮች እንኳን ችግር የለባቸውም። ማንም ነው የሚያንጨበጭብላቸው ታውቃላችሁ፣ ማንም። ግን እኛ ትንንሾች ዩቲዩበሮችን ግን ዙሮ የሚያይነሰውም የለም አንዳንዶች ካልሆኑ በስተቀር። እና ደግሞ እንደዚያ ስላችሁ ደግሞ ቅር እንዳይላችሁ እየሰደብኳችሁ አይደለም። ያው እርዱን እንረዳዳ ማለት ነው እንጂ እያያችሁኝ አይደለም፣ ይሄን አይደለም ብዬ እየተናገርኩኝ ወቀሳ እያቀረብኩባችሁ አይደለም ውዶች፣ ቅር እንዳይላችሁ እሺ። ያው ስጨርስ ደግሞ ቃሪያ ከላዩ ላይ ጣል አደርጋለሁ። እሺ እዛ ደግሞ ኢንሻአላህ በሚቀጥለው ደግሞ ስወጣ አረፍት ጓደኞቼ ጋር ሁኜ እየበላን እየጠጣን እየሰራን እየተጫወትን ቡና ምን እያልን ታዩኛላችሁ፣ አሳያችኋለሁ። ጓደኞቼንም ያው የምታውቁኝ ታውቁኛላችሁ አይደል? አብረን ያለ ነው ታውቁኛላችሁ። ግን ለማታውቁኝ ደግሞ ጓደኞቼን አስተዋወቃችኋለሁ። አብረን እየበላን እየጠጣን እየሰራን የኔ ውድ ቤተሰቦች እሺ። እና ሳሰለችሁ ሊጠቅማችሁም ባይጠቅማችሁም ያው እኔን ይጠቅመኛል፣ እናንተን ላይጠቅማችሁ ይችላል። አሁን ያው ድንች አሰራር ምንድነው አልጫ መስራት ያቅተናል እንደ ምናምን ልትሉ ትችላላችሁ። አዎ አያቅትም አውቃለሁ። ግን እኔን ለማበረታታት ከሆነ ብታግዙኝ ብትያዩት ምንም አይደለም፣ ጥሩ ነው። ሁሉም ያውቃል እኮ። ግን ያው ለማደግ ከሰው ቤት ለመለቀቅ ስል ነው አሁን ዩቲዩብ የጀመርኩት። እንዴት መሰላችሁ? ስደት በቃኝ ብዬ ትንሽ ዩቲዩብ ካደገልኝ ብታሳድጉልኝ ይሄንን ይዤ ወደ ሀገር እገባለሁ። ከሀገር ገብቼ ብኖር ከቤተሰቦቼ ጋር ብኖር እድሜም እየሄደ ነው። ትልቅ ነኝ፣ ትንሽ ልጅ አይደለሁኝም። ታውቁኛላችሁ፣ ማታውቁኝ ናችሁ እንጂ የማታውቁኝም ያው እንግዲህ በፎቶ እያያችሁ ነው። አንዳንዴ በቪዲዮ እመጣለሁ። ስለዚህ ብታበረታቱኝ ትንሽ ሰብስክራይቤም ቢጨምርልኝ ጠቅልዬ እኔ ወደ ሀገሬ ለመግባት አስቤያለሁ። እዚህ ሀገሬ ሁኜ እሰራለሁ። በቃኝ፣ ያመኛል ኩላሊቴን። በእናታችሁ እየቀለድኩኝ አይደለም፣ ይሄ ቁም ነገር ነው። ስለዚህ አበረታቱኝ፣ እርዱኝ በተቻላችሁ መጠን። እኔ ብር አይደለም የምፈልገው፣ ብር አይደለም እኔ የምጠይቃችሁ። እኔ የምጠይቃችሁ ምንድነው? ሰብስክራይብ ነው። ሰብስክራይብ፣ ላይክ፣ ሼር ለትልልቅ ዩቲዩበሮች እንዲደርስልኝ እናንተ በሼር ላይክ ብታደርጉልኝ ሰብስክራይብ ብታደርጉልኝ ለትልልቅ ዩቲዩበሮች ይደርስልኛል። እነዚያ ትልልቅ ዩቲዩበሮች ደግሞ በሚያግዙኝ ነገር አግዛችሁኝ ወደ ሀገሬ በገባ ሀገሬ ገብቼ ብቀመጥ ስለሚያመኝ ማለት ነው። እዚህ ጋር በጣም ያመኛል። ግን ምን ላደርግ? ምን ይዤ የሚባለው ነገር አለ አይደለ? የተሰደድኩበት ጊዜ ሳያንሰኝ ግን ምን ይዤ የሚባል ነገር ስላለ ስለዚህ እናንተ እርዱኝ፣ እዩልኝ ቪዲዮዬን እስከ መጨረሻው ድረስ ውዶች። ሰብስክራይብ ሼር እያደረጋችሁ አበረታቱ። ለእናንተ ምንም ነገር የሚቀንሰው ነገር የለም፣ ምንም። ለእኔ ግን በጣም ይጨምርልኛል። ጥሩ ነው ለእኔ፣ ለውጥ ይኖረኛል። ካደገልኝ ወደ ሀገር እሄዳለሁ። ሁሉንም ነገር ጥዬ
ሄጄ ከሀገሬ ላይ እየሰራሁ እኖራለሁኝ። እኔ ብር አይደለም እኔ የምጠይቀው ሰብስክራይብ እና ሸር ላይክ እንድታደርጉልኝ ብቻና ብቻ ነው እንጂ ብር ስጡኝ ብዬ አይደለም እኔ እየጠየቅኩኝ ያለሁት። እና ወዶች እና ደግሞ ወደ መጣሁበት ስመጣ ያው እንግዲህ አልጫ ይሄ ነው። የድንች አልጫ አሰራሬ ይሄ ነው። እኔ በምችልበት መንገድ እንደዚህ ነው የምሰራው። ደግሞ ሌላ አይነት አሰራር ካለ ደግሞ ኮሜንት ጻፉልኝ፣ አነባለሁ፣ አያለሁ፣ አስተካክላለሁ። ማስተካከል ያለብኝን ነገሩን እንዳስተካክል እና ቃሪያ እጨምራለሁ። ጨው ልቅመስና መብሰሉን ምንም አይቼ እዚያ አወጣለሁ። ቅድሚያ ጨውን ልቅመስ ወዶቼ። ጨው ቆንጆ ነው፣ አሪፍ ነው። መብሰሉን ልይ እስኪ። መብሰሉ ላይ ትንሽ ይቀረዋል። አንድ 10 ደቂቃ ይቀረዋል። 5 ደቂቃ 10 ደቂቃ፣ እዛ በኋላ ይበቃዋል። አጠፋለሁ፣ ቃሪያ እጨምራለሁ። አሁን በስሎልኛል። ቃሪያ እጨምራለሁ። ይሄው ቃሪያ እየጨመርኩ ነው። ቃሪያ ጨመርኩ። ከዚህ በኋላ ቃሪያ ደግሞ አብሮ ሲበስል ደግሞ ጥሩ አይደለም ለጨጓራም ለሁሉም ነገር። ከላይ ሲሆን ነው እንጂ አብሮ ሲበስል ጥሩ አይደለም ውዶች። ይሄው እንግዲህ ይሄን ይመስላል። ጨምሬያለሁ። ይሄው ቃሪያው አያችሁ፣ ይሄው ትንሽ አብሮ እየበሰለ ማለት ነው። ግን ይብቃው፣ በቃው። ያው ጨርሻለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ ውዶች። ተረፈ ሰላም ሆኖ ወዳችኋለሁ። ባይ። ያው ዘጋሁኝ፣ ጨረስኩ።